سني سلام لا لا أنت لا تنس بنات سني ممجوع درسون تنس بنات سني ممجوع درسون حبيبي تسترش انت حاجي أبي تنس بنات سني ممجوع درسون حاول تقول بلد برافو أنت تنس بس لين ماكينة ولا تايتون يسطا سري بنات ماكينة أصلا بنات سنة رفضتني كونه لا مجزات يقول قلت سنبيو قلت من لا مجزات كمان فيه لساني زاري فلكوش دي እንግዲህ በትውውቅ ብዙ አመት አሳልፈናል ይሄን የሚያክል ቤት እንግዲህ ብቻዬን ነው የምኖርበት ምንድነው አሁን የሚቀረው ነገር ምንድነው እና ለምን አንጋባ እንዴት ነው አስብበት ማለት ኖ ባመሽስ እንዴ የኔ ህይወት ሌላ ጓደኞች ህይወት እና ምን ማለት ዳኝኛት እንዴ አንተ ስራዬ ጋር ነው ነበር አትቾል ስማ ሷኮሉ ቻንጓኳችሁ ግን ገደልኩ ሷኮልሽን ተጣላኔ ምሬ ነው እሺ ሃይ ሄይ አለ እንዴ ነሽ ተነሳም እንዴ ተነስቻለሁ እንዴ ነሽ አንቺ ደህና ነኝ ሰላም ነው ሰላም መግባት ይችላል አዎ ይችላል አይሰሊ ሰላም ነው አብይ መች መተህ ነው ትናንትና እዚህ መኪና ሊዋሰ ይፈልጉ ደውሎልኝ ነበር ኦልሞስት ተከታትላችሁ ነው የገባችሁት ሁለት ነው መኪና ለመሰር ነው የመጣሁት ነዳጅ ግን የለውም አረ ምን ችግር አለ ሞላለሁ እንዴ በሌሊት ስበት መጥቼ ከእንቅልፍ እንደተነሳ ታስታውቃለህ ደህና ነገር ምን አውቃለሁ ሐሳቡን እኮ ቀይሮናል ተውኩት እንዴ በስሪ ቁልፍ ውስጠኛ እንዴ ሰዓት እዛ ቀጠሮ አለ ስንት ነገር አለ ይሄ ነዳጁ የሰምራትዮ ማን ነው ችግር አለ ቅር ካለ አረ ቅር አላለኝ ቻው ሰዲ ቻው እሺ ተጠጡ ነው አይደል ያደራችሁት ሰኞች እኔ ተው ያልኳቸው ነበር እነሱ ናቸው እና አስገደዱ ሰኒሙሽ በቃ ከዛሬ ጀምሮ ማንም ሰው እዚህ ቤት አያድርም ተቀልዳለህ አይደል ሰኒ ሁሉም ዲዛይኖች አንተ ናቸው ሁለቱ የኔ ናቸው ድንቅ ነው ለማንኛውም እስቲ ደውልልኝና ተገናኝተን አንድ ነገሮችን እንነጋገራለን ደውል እንዳትረሳ እደውላለሁ አረሳ አመሰግናለሁ
ታድዬ እኔ ቆንጆ ወይ ሰላም አሜሪካ ነገር ያለችውን አክስቴን አስታውስክ? እንደውም እንኳን ከዚህ ሀገር እንደወጣ የምትፈልገው ትላንትና ማታ ደውላ ነበር። አንድ ሰው ጓደኛ በቅርብ ቀን ወደዚህ ሀገር መጥቷል እና እኔን አግብቶ እንዲወስደኝ ተነጋግረው ተስማምተዋል። ትላንት ደውላ ይሄንን እድል መጠቀም አለብሽ አለች። እና እዚህ ሀገር ጓደኛ አለኝ አልሄድም አልሻት? እኔ ሳዴ ሰው ካልሆነ መጋባት አለበት ወየው። ስለዚህ ነገር ከዚህ ቀደም ብዙ ጊዜ ተነጋግረናል አይደል? ቆይ አሁን ምን ይዘን ነው የምንጋባው? በመጀመሪያ ራሴን ከተቀጣሪነት ላውጣ፣ የራሴ የምለው ነገር ይኑረኝ፣ ከዛ የፈለግነው ማድረግ እንችላለን። ሰው እስኪ ሶልስኪ እድሜ ቆሞ የሚጠብቀኝ ይመስላል? አንተ የራሴ የምትለው ነገር መቼ እንደሚሞላ እኔ እናውቃለሁ። ቢያንስ እጄ ራሴ ማሻሻል የለብኝ? እና እዛ ሄዶ ዕቃ እያጠቡ መኖር ነው ራስን ማሻሻል? እንደሱ አጭባል። እዚህ በከንቱ ተስፋ ከመቀመጥ እዛ ሄጄ ሰው የሚሆነውን በሆን ይሻላል። ከንቱ ተስፋ አይደለም። ከንቱ ተስፋ እኔ የምለው ነገሮች ሲስተካከሉ እንጋባለን። በቃ ምን ነው? ምን የሚያስቅ ነገር አለ? መቼም ይሄ ሁሉ ነገር የሚስተካከልበት ቀን ከመጽአት በፊት መሆን አለበት። ለምን ራስን ታታላለህ? እስኪ ስለ ትዳር የምታስበው ሶስት ነገር ንገረኝ። ስለ ትዳር እስቲ በቃ የምታስበው የሚሰማህን ስለ ትዳር። ትዳር ጥሩ ነገር። እሺ ይሁንልህ። አንድ ሁለተኛ ትዳር እንደ ተቋም አይነት ነገር ነው። አየህ ትዳር እንዴት እንደሚጎረብጥ። ሶሎኔ እወድሃለሁ፣ አንተም ትወደኛለህ ብዬ አስባለሁ። እና ከወደድከኝ ስለ ራሴ ማሰብ ያለብኝ አይመስልም? እኔ እኮ የሚገርመኝ እኮ እኔ እወዳታለሁ፣ እሷም ትወደኛለች። በቃ እሱ እኮ ነው። ምን አለበት ታዲያ አንተ ከወደድካት ሄዳ ሰርታ ብትመለስ? ሰርታ ትመለስልሃለች። ወይ አንተም ትሄዳለህ። ሚስት እኮ ያደራቃ አይደለችም እንዳስቀመጥካት የምታገኝ። ኧረ ለምን አታገባት? እንደ ፍርድ ቤት ቀጠሮ ቁርጥ ያለ ቀን ካልሰጠኸኝ አለች። እናንተ ምን አስብ? እኔ እኮ አደይን እወዳታለሁ፣ ፈጽሞ ልተካት አልችልም። ምክንያቱም ትረዳኛለች፣ እንግባባለን። ምናልባት በጣም ተረድታ ቢሆንስ? ምንድን ነው የምትረዳው? ትዳር መቼም የማትበት ለትዳር አለርጂ እንደሆነ ተረድታ ቢሆንስ? ትዳር ቆይ ሰው ተፋቅሮ እየኖረ እስካለ ድረስ ትዳር ምንድን ነው? ለምሳሌ ስለ እውነት አንተ ፈልገህ ነው ልታገባት የወሰንከው? አዎ ሰው እንጂ አዎ አልኩ። አብይ ምን ነው? ምንም አልሆንኩም። ታርጋውን አስነቀልኩ እንዳትልኝ። ይኸውልሽ ብስሪ አዳምጪኝ። እኔ እኮ ምንም አላጠፋሁም። የሆነ ሰይጣናም ትራፊክ ነው መንገድ ላይ አቁማ በነቀለው ቀለውና እኔ እንደዚህ ነው ያቆምኩት። ሌቦቹ ደግሞ የመኪናውን ቴፕ ነቅሎ ወስዶታል። አዎ ሌቦችን አልቻልናቸውም። ምንድነው ማድረግ ያለብን? እኮ አንድ አፍታ ነው ገብቼ ወጣሁት። በጊዜ አንድ ነገር ከተደረገ በኋላ ላይ ሌላው ብስሪ ጥሪ ነው ይኸው እንዳለ ነው። ስፖኬውስ እሱ አለ። ነቅለው በይለን እነዚህ ሌቦች። እሺ የዝናብ መጥረጊያውስ? መሪውስ አለ? እሱ አለ እንዴ? ሄሎ ሰኒ፣ ያልተነሳሽም እንዴ? ቀጠቀጥኩ እንጂ ማታ ስራ ከመግባቴ በፊት ላግኝሽ የሆነ ማውራሽ ነገር አለ። ስለ ሰለሞን ነው። በቃ ማታ እደውልልሻለሁ። ቻው ቻው። አደይ መለስ
ከየት መጣሽ? እዚህ ምን እያደረክ? አንቺ ጋር እኮ ስልክ እየደወልኩ ስልክሽ ቢዚ እያለ ይዤው ነበር። ያስደነገጥሽኝ እኮ። እኔማ እዚህ ራይል ልሳለም መጣሁኝና እንደው ስለ ዝግጅቱ ለምን ቁርስ እየበላን አናወራም ልልሽ በደውል እኔ ደግሞ እዚህ ሀገር ኔትወርክ ችግር አለበት አይደል? እሱ መስሎኝ ነበር። ለካ እጅሪት በጠዋት ስልክ ላይ ተጥደሻል። አይደል? ሆስፒታል ውስጥ ካፍቴሪያ ነገር የለም? ለሊት አይኖርም። ማታ እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። ይገርማል። እዛ ዲሲ ግን እንዳንቺ ያሉ ሐኪሞችና ነርሶች ናቸው ዋነኛ የፒዛና የበርገር ተጠቃሚዎች። እዚህ ሀገር እንደዚህ አይነት ነገር የለም። ማታ እስከ 4 ሰዓት ድረስ ከበላክ ምንም አይደለም። አንዳንዴ ምሳቃም ይሰራል። እንዴት ምንም አይደለም? እኔ እኮ ገና በርገሩን ግጥም ስታረጊ ነው እንደራበሽ ያወቅኩት። ይቅርታ አስጨነቅኩ አይደል? እኔ አልቆራበኝ። አይዞሽ አደይ እንደ አትሸማቀቂ እንጂ ገና ካሁኑ ከተሸማቀቅሽማ ጥሩ አይደለም እንዴ። እኔና አንቺ እኮ ገና ብዙ ነገር አብረን እናያለን። አትሸማቀቂ አደይ። ኧረ አትሸማቀቂ። ኖ ተሸማቀሻል። እሺ እኔና አንቺ ብንግባባ አንቺም ስለኔ በደንብ ታውቂ እኔም ስላንቺ በደንብ አውቅ የሚሻል ይመስለኛል። አየሽ እኔና አንቺ በደንብ ከተግባባን በረባው ተሸማቀቂ። እኔ መጀመሪያ ሚስቴ ጥላኝ እንደሄደች ባልነግርሽ ዞሮ ከሆነ ቦታ መስማትሽ አይቀርም። አየሽ ይሄኔ ነው ፍቅር መበጥበጥ እንዴ። አታ ዞር በል ከመኪናው ዞር በል። እንደ ገዛው መኪና ድግፍ ሲል አይገርምሽም? እና አሁን ለምሳሌ አንቺ ጓደኛ ቢኖርሽ እንደምትነግሪኝ አውቃለሁ። በዛ ላይ ደግሞ መተፋፈርም አይኖርም፣ ሰውም አናስቸግርም፣ መሸማቀቅም አይኖርም። ይሄንን ስለማውቅ ነው እኔም በተረጋጋ መንፈስ ጉዞህን አመቻቻለሁ። አክስትሽ ጓደኛ እንደሌለሽ ስትነግረኝ ተጠራጥሬ ነበር። ምን ሆነ መሰለሽ የዛሬ 4 ዓመት አካባቢ እዚህ መጥቼ ነበር። ያኔ ባለቤቴ ጥላኝ እንደሄደች ጊዜ ነበር። እዚህ እንዳንቺ ከአንዷ ጋር ተጋብተን ለመሄድ አሰብን። ኋላ ስንት መዘዝ መጣ መሰለሽ። ለካ ልጅት ጓደኛ ነበራት። እኔ እኮ ሰዎች የማይገባቸው እኔ ገንዘብ ምን ያደርግልኛል? ገንዘብ እፈልጋለሁ አይደለ እንዴ? ስንት ገንዘብ ከፍለው መውጣት እንፈልግ። እኔ እውነተኛ ሚስት ነው የምፈልግ እንዲህ እንዳንቺ። መቼም እንደምወድሽ ታውቂያለሽ። ኦና ቤቱ ብዙ ነው። ኦና እየሸተተኝ ስላስቸገረኝ ነው። ባዶ ኦና ከበድ እንዲል ኦና አልጋዬ በአንድ በኩል ብቻ እያጋደለ አስቸግሮኛል። በ3 ወር ውስጥ ድረሽልኝ እንጋባ። በረጅሙ ተነፍሳለሁ። ብስሬ እሺ እንጋባለን። በጣም አመሰግናለሁ። ቴንክ ዩ በጣም ቴንክ ዩ። በእናትህ ነው እሱ ነገር አትበል። ለቅሶ ነው የሰለቸኝ። ና በላሁ ላይ እሱን ተረድጎ ያጠርቀው ነው ምን አባት ይላል። ከአደይ ጋር እንዴት ሆናችሁ? እዚህ በተወደደ ኑሮ ምን ይችላል ማለት ከኪራይ ቤት እንኳን አልወጣም።
ምንድነው የሚያስቀው? የፈራው ግን የበልጧ ሴትና የሞኝ ወንድ ፍቅር እንዳይሆን ሱባክ ቀልድ ነው። ሞኝ ወንድና ሞኝ ሴት ሲፈቀሩ ምን ይሆናል ነበር የተባለው? ሳይጋቡ ልጅ ይወልዳል። በልጦ ወንድና ሞኝ ሴት ሲፈቀሩ ወንዱ ዳምፕ ያደርጋል። አንድ ቀን አይደል? ሁለቱስ በልጥ ሲሆኑስ በደስታ ተፋቅረው ይኖራሉ። አይጋቡ ሞኝ ወንድና በልጥ ሴት ሲገናኙ ነው ጋብቻ የሚሆነው ማለት ነው። እነሱ ይጋባሉ። በስሬ ያሳዘነኝ በስሬ ቆይ በእናትህ አሳዘኑ ጋር ባዛዝነኝ ነው አቶ መላኩ ጋር ቀጠሮ አቶ ሰላም ሄሎ ነው ሚስት የለም አይደል? በጣም አሪፍ ሚስት አግኝቼልሃለሁ። ናው ሙት ከምሬ ነው። መተብታያት ነው የሚሻለው። ሙት ላይ እሺ ቻው። የኔ ወንድም በግልጽ ተመልክቼዋለሁ፣ አይቼዋለሁ። አዎ እሺ በቃ ጥሩ። አዎ በአስቸኳይ ግን አስገድልኝ። እሺ ሰለሞን እንደምን አለ? ደህና ነው? እንዴት ነህ? ደህና ነህ? ብርቱ ነህ? እግዚአብሔር ይመስገን። ቁጭ በል እስቲ አለ። ስራ ጥሩ ነው። አዎ በነገርህ ላይ ስራህን በጣም ወድጄዋለሁ። ተስማ በጣም ግሩም ነው። ቦርዱም እጅግ በጣም ወዶታል። ጥሩ ችሎታ እንዳለ ያስታውቃል። ሰምቻለሁም ደግሞ። ምን ይምጣ? ምንም አልፈልግም። አንድ ነገርማ እውነት ስመጣ ጠጥቼ ነው የመጣሁት። እውነት አመሰግናለሁ። ዛሬ ያስፈለግኩህ አንድ የሪል ስቴት ስራ ለመጀመር አስቤያለሁ። ሰፋ አድርገን ለመጀመር ነበር ያሰብነው። የመሬት ጉዳዮችን የመሳሰሉትን ነገሮች እየጨረስን ያለ ነው። ለሚገነቡት ህንፃዎችና መኖሪያ ቤቶች ወጪ ቆጣቢ አዳዲስ ዲዛይኖችን ለሚያቀርበው ድርጅት ወይም ግለሰብ አንተ በበላይነት እንድትመራ አስቤ ነበር። ጥሩ ነው። ግን ያው እንደሚያውቁት አቶ መላኩ መጀመሪያ የምሰራበት ጌታቸው ስንት ነው የሚከፍለው? አደይ ጥሩ ነገር ሳይኖረኝ አይቀርም። አትለኝ። ምንድን ነው? የት ነሽ? ከሰሚ ጋር ዕቃ እያየን። የምን ዕቃ? አልሰማህም እንዴ? ለሰርጋቸው ነው። ትላንት አይደል እንዴ ሊጋቡኝ ነው? ቢሆንስ ቆብ ታውቀኝ? እሺ በቃ በኋላ ደውልልሻለሁ። ቻው።
አመሰግናለሁ። ይገባል። ኧረ ምንም አይደለም የሚባለው። ምንም ካልሆነ ታዲያ ለምን ቴንክ አልከኝ? ኦኬ ተዘጋ። መልኩ ግን ትንሽ ደመቅ አይደል? አዎ ትንሽ ደመቅ የሆነ ትንሽ ፈዘዝ ነገር ቢል የሆነ በሁለቱ መሀል አይደለም? ሶ አይደል? በሁለቱ መሀል ትንሽ ፈዘዝ ቢል አልታየም አይደል? ይልቅ ትንሽ ሲምፕል ነገር ፈልግልኝ። ሲምፕል ነገር ካለ እስቲ እችን ለክ ትችላለች። እስኪ ቼክ አድርጊ አይደል? እችን ቼክ ላድርጋት መሰለኝ። እሺ 15,000 ብር በወር ጥሩ ነው። እሱ ብቻ አይደለም፣ ቤት ይሰጠኛል፣ መኪና ይሰጠኛል። በዛ ላይ በጣም ብዙ ጥቅማ ጥቅሞች አሉ። ዋው በጣም አሪፍ ነው። በጣም ከ2 ዓመት በኋላ ደግሞ ኮንትራቱ ሲያልቅ የራሴን ድርጅት መከፍትበት የሆነ ነገር ይኖረኛል። ነገሮች መስመር መያዛቸው አይቀርም ብዬሽ ነበር። እና መቼ ወሰንክ? ምኑ እንድንጋባ አይደል? አይደለም አደይ፣ ይኸውልሽ ዋናው አሁን ጥሩ ነገር እየመጣ መሆኑ ነው። ነገሮች መስመር መያዛቸውን ካወቅሽ አንቺ ሀሳብሽን ትቀይሪዋለሽ። ከቀረው በኋላ እንደምንጋባ ምን ማረጋገጫ አለ? ከፍቅራችን ውጪ እሺ፣ ቆይ ምን ማረጋገጫ አለሽ? ኮላተራል፣ የቤት ካርታ፣ የመኪና ሊብሬ ላስይዝ? እንደሱ አይደለም። እኔ ቢያንስ ቀኑን ንገረኝ። ቀኑን ለምን ወደፊት አንወስነው? ወደፊት የሚባል ነገር የለማ። ሶል ከሱ ጋር በዚህ ወር መጨረሻ ነው እንፈራረመው። ጥሩ ንገሪዋ። ከጓደኛዬ ጋር የምማከረው ነገር አለ በይና እንደሚዘጋኝ ንገሪው። አዎ በቃ እንደሱ ማድረግ ነው የሚሻለው። በዛ ጊዜ ውስጥ እኔና አንቺ እንነጋገራለን። ሶል እሱ ጓደኛ እንደሌለኝ ነው የሚያውቀው። ምን? ለምን? ጋብቻው የእውነት ነው የመሰለው። ጓደኛ አለኝ አትይውም እንዴ? እንደዛማ ከሆነ ለኔ አይፈርምም። ለሌላ ፈርሜ ገንዘብ ላገኝበት ነው የሚለው። አሃ ኦኬ። አየሽ አሁን ገና ገባኝ። የምታገቢው አሜሪካ ለመሄድ ሳይሆን ሌላ ባል አግብተሽ አሜሪካን እየሄድሽ ነው። ይሄንን ፓርት ሚስ አድርጌው ነው። እኔ እሱን ሐሳብ ላይ ነገርኩ። ያንቺም ነው እንጂ አሃ የሁሉ ዕቃ ግዢ ለሰኒ ሳይሆን ላንቺም ሰርግ ነበር። እና እሺ ምን ልታደርግ ነው? እኔን ከዳተኛ ከማስመሰል ሌላ ምን መፍትሄ አለ? ለአመታት ጠብቄያለሁ። ሰኒ ትላለህ። የሰኒን አይነት ክብር ስላልሰጠኝ እኮ ነው እኔ ለዚህ የበቃሁት። አዲ እንዴት ነው? ሰለሞንስ? አይደለም ይኸውልህ ብስሬ ለጓደኛ እየነገረው ነው እንጂ ትዳር ልክ እንደታሸገ ምግብ ነው አለ። መጀመሪያ ስትከፍተው በጣም ይጣፍጣል፣ ወደ ማል ስትገባ አይጣፍጥም አይመርምም፣ ወደ ስሩ ስትገባ መምረር ጀምራል አለ። እንግዲህ ጓደኛው ቢለው ጥሩ ነው። አሃ ከስሩ ከፍቼ ነው የመረረኝ። ከብታችኋል። ገና ትዳር መጀመሩ ነው ማለት ነው የመረረው። የታሸገ ምግብ ከስሩ ይመራል ያለው ማለት እኔ እኮ ያልገባኝ ነገር እኮ አሁን ይሄ ካወራነው ርዕስ ጋር በምንድን ነው የሚገናኘው? ምንድን ነው ነጥቡ? ነጥቡማ በቃ ሰው ለማስቀድሞ ሊመረው እንደሆነ የጠረጠረው ነገር ካለ ብዬ እኮ ነው። ምነው ጨዋታ ይከበዳችሁ እንዴ? ይልቅ ብስሬ ሰርጉን እንዴት አሰበ? አልሰማህም እንዴ? ኮክቴል እኮ ነው። ይልቅስ ለብስሬ ድጋፍ ሰልፍ ጽዋችንን አንሳ። ኮክቴል ስለኔ ያቀራ ይመቸኝ። እውነቴን ነው። ላመኝ ሁሉ ይችላል። እኔ አላውቀውም። ቆይ ግን በየሁሉ ነገር ጥስቅ ተደርጎ መበላት አለበት እንዴ? ለሰርግ ይበላል፣ ለለቅሶ ይበላል፣ ለልደት ይበላል፣ ለክርስትና ይበላል።
እዚህ ሀገር እኮ አብዛኛው ዘይባችን ከመብላት ጋር የተያዘ አንጀቴን በላው እኔን በላው ቁማር በላው ተበላው ምንድነው አፈር በላው ወዴን በላው አሬን በላው ሁሉን ናቸው ሁላችሁ ምንድነው አቡ ምንድነው አመሰግናለሁ ይገባኛል በጣም አበሳጭተሽ ነው አሁንስ ያገባኛል እኮ ነው መሰለኝ ታዲያ ቢያገባሽ ለዚያውም ማግባት ለዚያውም እሱን በጭራሽ አላደርገው ማግባት አልወድም እያልሽ ላግባሽ እንዳትለኝ አደረኝ ቡና ትፈልጊያለሽ ጤና ይስጥልን ሊጋጮኛ ጋብቻ ለመፈጸም ፈለግንና ጋብቻውን ህጋዊ ለማድረግ እዚህ እናንተ ቢሮ እንደሆነ ተነገረንና ምን ፈልጋችሁ ነው አይደለም እንደዚህ ያለ ነገር እኔ እናንተ ከተቋቋመ የሆነበት ምን ያክል እዚህ ያለ ልጣጣቸው ይበዛል ይሄን ከዳብተ መጨረስ ነው አዴ እንዴት ነሽ ተነስተልኝ መለስ እባላለሁ ጋደጆኛ ነኝ ኦኬ ነው የሰለሞን ጓደኛ ኦኬ ሰለሞን ጓደኛ ነህ እንዴ ያው ታውቀዋለህ አዎ አይ ፐርሰናሊ አልተዋወቅም አዴ ግን ስለ ሰለሞን እስኪ በቃ ይነግራኛል እንደነገረችኝ ከሆነ አዴ የሚደንቅ ዘመድ አላት አይ ቲንክ በቅርብ እንገናኛለን አይደለም እንዴ ብዙም አስደሳች አቃቅም እንደተነገረኝ ከሆነ ግን ሰለሞን የሚደንቅ ልጅ ነው ለነገሩ እሱም ቢሆን የእህቱን እጮኛ ለማወቅ መጓጓቱ ይቀራል እዚህ ምን ታደርጋለህ የመሬት አስተዳደሩን ኦዲት አድርጋለሁ ኦኬ
Nice to meet you, Mr. Nahom. ሰለሞን እንደምፈልገው ነገር ልስታክ ተገናኙ? ስልኩን ዘግቷል። ኦኬ፣ ሰሞኑን ስራ በዝቶበታል መሰለኝ። እኔም አላገኘሁም። ቢበዛበትም ለእኔ የሚሆን ጊዜ አጣም ነበር። አንቺ ልትኝ እኮ ነገር በቀላል እንዲቀበለው አትጠብቂ። አሁን ሰለሞን እንደምወደው ታውቃለህ አይደል? እኔ እስከ መቼ ነው በዚህ ሁኔታ የምቀጥለው? አደራ ንገርልኝ እሺ? ምንድነው ነገር ማካበድ አደል ተፈራረመለ ነው በጊዜ አንድ ነገር ካላደረክ እንደ ቁራ ማልቀስ ብሎ ማርዳት ነካ እንዴ በእና ልጁን አሳብዶ አንተ አይደል እንደ ቅድም አያቱ የተናገርከው እሺ ብላችሁ ትነግሩት ነው ወይስ አደይ ካንተ ጋር ልትፈራረም ስትል መንገድ ያገኘናት ቋው ምንድነው ያልከው ናሜና አደይና ሰሉን ማለት አደይ እሱ አደይና ሰለሞን መንገድ ላይ በእናታችሁ ተውኝ እንዴ እኔ አሁን ያልከው አልገባኝም ለማንኛውም ሙሉ ጥሩ ከሆነ አሁን እንነገር ሙሉ ጥሩ ካልሆነ ሌላ ጊዜ ተናገር በቃ ሙሉን አይተ ተሸጣው ይግቡ ሰላም ሶል አቶ ሰላሙ ሶል በቃ እኔ ፖሊስ እናመልክት ጣሪያ ላይ ይሆናል እንዴ በሩን ክፍት ጥሎ የጠፋ ሰው ምን እናድርግ እንደዚህ ያለበት ድረስ አታይቀን እንምጣ እንጂ እንዴት ናችሁ እንዴት ነህ ሰላም ነው አለ ስማ አንተ እንደዚህ ተቅልብ ጠፋለህ ነው ወይ ሚስት ፈታኛ እንፈታ ግን ጭንቅላት ውስጥ አንድ ያልተጫነለ ሶፍትዌር አንተ አይደል እንደ ቅድም ጠፋ ምናምን በስቀውጥ የነበረው አቢ ለምን አትሄድም የት በቃ የሆነ ቦታ ሂድ በእናትህ ለምን ቢራ ታመጣለህ ኮሽ እንደውም ቢራ አምጣልህ በጊዜ ጀምር እንዴ 1 2 3 እኔ 2 ተጣጣለው 5 ሆነ ማለት ነው ኦኬ anyway አይደብ ቀስቀስ አለ እሺ ነው እናንተ ሁለቱም ያረግ ማለት ምደግም ታውቃለህ ይድልን ተው በእናትህ ሂድ እንዴ መጣሽ መምጣት አልነበረብኝ ቢያንስ ስትመጪ መደወል አልነበረብሽ ዛሬ ቤት ማደር አልፈለኩም
ትንፋሽ የሚባል አይሰጠኝም በተለይ የሆነ ሰሞኑን እኔ ቤርኩበት ቦታ ሁሉ ጊዜ አለ በዛ ላይ ደግሞ ቅናቱ ገና የሆነ መጥፎ ነገር ሲያስብ አናቱ እንደተመታሰ ፍጥጥ ብሎ ንዴት አትለው ሐዘን አትለው በቃ ዝም ብሎ ይኛል ንጉሱ ምን ሆንክ ስለው ሂጂ ሜዳ አይደል ይፈልግ በቃ ምንም አያስቀምጠኝ እሺ ሜላት የት ነበር ማረለልሽ ጨርሻለሁ ነው ያልኩት ከሄነ ስራ ታዲያ እንዴት ነው ምን ጥያቄ ያበዛ ልታስቀጥራት አሰብክ እንዴ እሺ ምን እየጨዋታ ጨመረ በቃ ሌላ ምንም የለም እስቲ አንተ ወሬ አምጣ ጨዋታ የሆነ ወቅት እየመሸብኝ ነው በሉ ነው መሄዴ ነው አብረን እንሂድ እኛ ወደ አቆርባጆች ናቸው ወይኔ አልጋው እንዴት ይቀዘቅዛል መብራቱን ላጥፋ ለምን እዚህ አተኛ በቃ ሻፋ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ሃይ ሃይ እንዴት ነሽ ስልክህን አታነሳም አንስቼ የምልሽ ነገር አልነበረም ስራ እንዴት ነው ስራ ጥሩ ነው አደይ ሂድ ይሆናል አሬ ኮታ ፀሐይ ላይ እንደዚህ ተቆልቻለሁ ጨርሻለሁ ይቅርታ አቋረጥኳችሁ መሰለኝ ለና ይስጥልኝ መለስ እባላለሁ ያዳይ ጆኛ ነኝ ሰላም አደም ነካሽ ሰለሞን ጋር ሄዶ ብትይ አብረን ሄዳ ነበር ነው በእውነት እህት አጥፍታለች እንደ መሰለ ቆራው ሲያቦት ልጅ ተሽ ነው እንደደበቅሽ ስለይ እንዴት ነው አሎ አንተ አቤት ቆይ አሁን ወዴት ነው የምትሄደው ሳልበላ ተጨማለቀ እዛማ ከኛ ጋር አይ ግድ የለም አይ ወደ ሰለ እንዴ ዛሬ በመከራ ተገኝተማ ትለቀቅ እሱን ተው የምሄድበት ቦታ አለ አንቺ ምን ቸገረሽ በመከራ የተገኘ ሰውዬ ስለይ አቤት أنا كنت مشكلة بري مصدقين أنت قرر قرر يعني أنا كنت قرر ساي مصدقين يعني يا كنا كيانا جونا تم كلا كيانا سمعني ريمل إيه تندو أقبتها تتيري إيه تينا أقبتو ميدو سو مالو بلا خلا تيكم አረ ጠይቃለሁ እንዲያውም እንኳን ደስ አለ በይልኝ ብዬ መልእክት ልኬ ነበር አልነገረችም አደይ ግን ልክ አይደለሽ በነገራችን ላይ እውነቴን ነው የምልህ በጣም እድለኛ አደይን የመሰለች ልጅ በማግኘት በጣም እድለኛ ይገርማል አደይ ከህፃንነቷ ጀምሮ ልጅ ነበረች ገና ስትወለድ ምን እንዳደረገች ታውቃለህ አለቀሰች ታዲያ ከድሮ ጀምሮ ለትዳር ልዩ ፍቅር ነበር እንዲያውም ከመህጎች ውስጥ መታቀብ የሚለው መጋባት በሚል መቀየር አለበት ብላ ሽንጧን ገጥራ ተከራከረ ነበር ያው የተመኘችው ደረሰላት የተመኘችው ደረሰላት ቆይ እንጂ እኔ ምለው እኔ የሚያክል ጎረምሳ እያለ ነው የውላ አባት የለም ማሰላሙ ነው እሱ አይሆንም ለምን አይሆንም
እኔ እኮ ትንሽ ልጅ መስሎኝ ነበር እንጂ ይሄ እንደሚያል ጎረምሳ መሆኑን ባክማ ቀድሞውኑ ጠቁምሽ ነበር። እሱ አይሆንም። ምን አለች እቺ? ለምንድን ነው የማይሆነው? አይፈልግም። ምን አትፈልግም እንዴ? ምን ነው ሰልዬ አትፈልግም? እሺ ሆናል እንዴ ታዲያ የወላ አባት ስትቸገር አንተ አልሆነም ብትል ይገርመኝ ነው። ነገሩ አንቺ በደንብ አልጠየቅሽውም እንጂ እሱ ላንቺ እንዳይ ነው። ሰሞኑን እንዲውልት ያው ወግ ነው ሲባሉ ማልቀስ ሲባል የለ ቆይ ሰልዬ አዲ ይሄን ቀለበት የምትወደው ይመስልሃል? እንዴት ነው? ጥሩ ነው ታዲያ የሰፋት ይሆን እንዴ? ማስጠበብ ነው አይደል? ነገሩ ማስጠበብ ነው። ቤት ውስጥ ጥቁር መነጽር ሰልዬ በእናትህ ሰልዬ አትበለኝ። እናንተ አይደለም አብስሬ እንዴ አገር ዋጋው እንጂ እንዴ ቢበዛ 1000 ብር ነው። እሱ ሶስቱንም መኪኖች ሶስቱንም መርሴዲሶች በ1500 ብር ያከራየናል። ለኛ ምን ልዩነት አለው ብስሬ? እኛ ወስደን እኮ ታክሲ አንሰራባቸው። እኔ በኩል 1500 ብር ለመኪና መክፈል ከውቴ ጋር ሄድ። እሺ ለሰኒና ስትሉ ብቻ ተከራዩልኝ። ኦኬ በቃ ብስሬ እናደርጋለን። አመሰግናለሁ። አንተ ሚስት ስታገባ ግን ቤተሰቦቿን በሙሉ ነው የምታገባው የሚባለው ነገር እውነት ነው ታውቃለህ? አቶ መስራት የነብር ጣተ ልጅ የወለደለት ትዳር ያዘለት ጎል ያገባለት ነገር ሲያለኝ ጨዋታ አለበት። ይሄ ደግሞ አይመጣም እንዴ? ኧረ እባክህ አንተ ደግሞ ዛሬ መጠጣት አለ። ውስኪ ነው መጠጣት። እሺ አቶ ሰለሞን ከኮሌጅ ተማሪ ጋር የተስማማት መስለኝ ጨርሳለች። ጨርሳለች ለክ። እሺ እንዴት ነው ታዲያ? አይዞህ ያሰብከው ጋር አለች። እንዴት ከሌላ ሴት ጋር ነው? ግን እኮ እሷም ማግብታ ልትሄድ ነው። የፍቅር ጋብቻ ሌላ፣ የጉዞ ጋብቻ ሌላ። ደግሞ እኮ ልጅቷ ራሷ እኮ ሳትፈልግ እኮ ነው የምታገባው። እንደኔ በቅናት ተነሳስተን ማዘልቅበትን ግንኙነት ከመጀመር የምትወዳትን ሴት ያንተ ለማድረግ ማስተካከል ያለብን ነገር ታስተካክል። ልክ ነው። ሜላትም ለዛ ልቃት እኮ መጠቀሚያ ነው የሚያደርጋት። እኔ ልንገር ግን አንድ ነገር እንደ ሜላት አይነት ልጅ አገረጅ እንኳን በትዳር ልኖር አስፋልት አብሬያታለሁ። ትገጫለ የኔ ኑሮ ለውይይት ያቀረበው ማለት ነው ናቸው ሰላሳ ሺህ እና ለምን እንደምታቆሙ ፊልም በለ ሄሎ ሰን Marriage is love. Love is blind. So as the logic goes, marriage is... በቃ አንተስ ምን ትላለህ? ላገባ ነው። በስራት ትዳር ማለት ለዚህ ልጅ ምን ማለት እንደሆነ ነገር ላገባ ነው ወስኛለሁ። ማን እሱን አልወሰንኩም፣ ቀኑን ነው የወሰንኩት። እኔ እዚህ ሀገር ምን እንደሚገርመኝ ታውቃላችሁ? This hypocrisy about decency. There is no reason to look decent in the middle of poverty. አደይ አይነት ለሴቶች ያመዛዝናል። ፍቅር እስከ መቃብር ልቦለድ እንደሆነ ሳምረው ያውቃል። ከዚህ በላይ ሊያስመስሉም አይሞክሩም።
እንደዚህ አይነት ትውልድ ላይ ደርሰናል። አይገርምም? ቢዩቲፉል። ለፍቅራችን ኮንትራት አልፈረምም አልኩ። አዲዮስ። I lost. ለሙሽሮቹ ጽዋችን እናንሳለን። ያንዳንዱ ጽዋ አይሰለችም እንዴ? ነገሩ ለማብረድ ብዬ ነው። አያብረድ ካንተ ጽዋ ይሻላል። ቺርስ። ኦኬ። ለተፈጠረው ነገር ይቅርታ ጠየቅኩሽ አይደል እንዴ? ከዚህ የበለጠ ምን አለ? የቴክኒክ ብልሽት አስመሰል። እሺ ለማንኛውም አብረሻቸው የምትቆያቸው ሰዎች ካልመጡ ለምን ከኔ ጋር እናመሽ? ያ መጡ። አይ ነው ልልሽ እሺ ነው። ያ ሌላ ባንዲ ለምን? አይ ማለት አንዴ እዚህ ያቺ ማለት ሰናይት ናት፣ የብስራት ጮኛ። ያቺ ነች ሰኒ ማለት? አውዝ ይላት ሃይ ሰኒ ነሽ አይደል? አንቺ ማለት ሜላት እኔ ቆንጆ በጣም ነው የምታብሪው። ምስሬሙ ታድላል። መቼ ነው ሰርጋችሁ? አንድ 3 ወር ገደማ። እንዴት ነው ታዲያ? ቆንጆ ሚዜ አፈልጊ። ሰለሞን በቃ ተነስተ ሚጭ I am Solomon. I am workaholic. ምንድነው ነው ትንሽ አንጮት እንዴ? ነው ብዙ ቆየ እንዴ? ቆንጆ ያድራሽ ነው የሚዚውን ነገር ችግር የለም ማለት የራሁም ጓደኛው አሁንማ ማን የማን እንደሆነ ለማወቅ እኮ ያስቸግራል። አንድ ሰው የነዋችሁ ትደርሳለች። የጉምሩክ ጣጣሮች በቅርብ ትገባለች። ያፈር ብላ ወይል ዛሬ ለጥቂት ተርፈናል። ሰለሞን እኔም አልመክርሽ ሰራውን ታጣለኝ። ከዚህ በላይ ምን ምክር አለ? ሶል እንግባ እንጂ በቃ ቻው። Thank you, man, for everything. What did he sakara? Anyways, thank you. ትናንት ቤት ውስጥ የነበረውን ቢራ ገልብጬ አሁን ራሴን በጣም አሞኛል። ተነሽና ቡና ጠጪ። ሶል አንድ ነገር ልጠይቅ። ምንድነው? ብንጋባ ምን ይመስላል? ይሄ ሐሳብ እንዴት ሊከሰትልሽ ቻለ? እንደዚህ አይነት ልጅ አትመስኝም ነበር። እንዴት አልመስልም? ሰው አይደለሁም እንዴ?
አይደለማ ማግባት እንደማትፈልጊ ነበር እኔ ማቀው። ታዲያ አንተን ያልኩት እኔ ያልኩት ንጉሱን ነው እንጂ አንተና ንጉሱ ደግሞ ፈጽሞ የተለያያችሁ ሰዎች ናችሁ። እኔ እንጃ ትላንትና ሰናይትን ሰዓት የሆነ ነገር ተሰማኝ። እሺ እንድታስብበት ትንሽ ጊዜ ልስጥህ። ይኸውልሽ ሜላት አላግባብ ተስፋ እንሞላሽ አልፈልግም። ይቅርታ አድርጊልኝና ለጊዜው ለጋብቻ ዝግጁ አይደለም። እሺ አይቼዋለሁ። የህንጻውን ክላዲንግ በሳውዝ ዌስት አድርገዋል። ትክክል አይደለም። ለህንጻው ሊሜትር ቦታ አልተውክም። ምን ቁጡ ስህተት በስተት ሰለሞን የት አለ? ይሄንን አስተካክዬ ከጨረስኩኝ በኋላ ስራ አለቀስጋለሁ። ተስፋ በሰላም አይ በሰላም ጦሱን የመውደድ ጦሱን ልቻለው አቅሙም የለኝም ልርቅ ልሸሸው ላገለው እየዋለድኩኝ ካምናው በባሰ ዘንድሮ በወግዛ ሊዝሽ ይሄም ሊባለው ወይ ኑሮ አመሰግናለሁ። ይገባኛል። ብቻ ለክርስቲና አባትነቱ እንዳትረሽ። ምን ማለት ነው? እሺ ሁለታችሁ ቦታ ተቀያየሩ። አቤት። አው ባል በዚህ በኩል ነው፣ ሚስት በዚህ ጋር ነው። ታስዋል ምን ነካባው? እኔ እናስዋል እሺ እዚህ ጋር ይፈሩ። እዚህ ጋር አው በዚህ በኩል አጫውጫው ለዛሬ ያለው ላይ በዚህ ጋር ደግሞ እሱ ይችላል። እዚህ አቶ ሰለሞን ያው አንቺ ይችላል። ቀጥል እንጂ ሰልዬ እህትል ስትል መቼስ ያሳሳል አይደል? እንደዛ ሆኖ ነው ያው ፈራም አድርገህ መላክ ነው አይደል? እንዴት ከገባው ቀጥል ሰልዬ። ፈጽሞ ላደርጓቸው ምን ነው ሰልዬ? አደይ እወድሻለሁ፣ አፈቅርሻለሁ። ልፈርምልሽ የምችለው ለራሴ ብቻ ነው። አሁንስ በዚህ ቀን ይቀልዳል በወራዬ። አደይ ታገቢኛለሽ? እንጋባ። በፈለግሽው ጊዜ እንጋባ። ከፈለግሽ የዛሬ ወር እንጋባ። እባክሽን አሁን ከዚህ አካባቢ ቶሎ እንሂድ። ምንድን ነው አደይ?
እና ቀለበት ታስር ነው ችግር አለ? ገርሞኝ ነው ደስ ብሎኝ። ይልቅች ልጅ አንድ ነገር አድርገት። ትንሽ አጣፍ አንተን የሚያህል የሴት ጓደኛ እሺ፣ እዛ ተወስጄ አሁን ምንድነው የማደርገው? ምንድነው የምላት? እባክሽ ስቁትሽን እኔት መጀመሪያ ነገር እሷ አንተታለች። ሁለተኛ ለምንድን ነው እኔ እንደምታወራኝ የማታወራኝ? ቆይ ዝም ብትለኝ ቀርቦኔ መወያ ርስት ከፍታለህ ሻይ ቡና የለም ወይ ብላ አስቃት። ወይ የሆነ ኢንፎርሜሽን ጠይቃት የግድ ትመልስልህ፣ ወይ የሆነ የሚነበብ ነገር አንስታ በነገሩ ላይ አስተያየት ስጣት። አንባቢ የራስህን አስተያየት ጣላ እሷን ጠይቃት። እኔ ልባካው እሺ፣ አንደኛ ኢንፎርሜሽን ናው ፕሊዝ። ሁለተኛ ሻይ ቡና፣ ሶስተኛ ሻይ ቡና ምን ይምጣልህ? ቡና ይሁን። ሄሎ፣ ቡናና ሻይ አቶ መላኩ ቢሮ ታምጡልኝ። ምሳ የለም እንዴ? ምሳ ሰዓት ገና አይደል እንዴ? ኦኬ ያ አይተሽዋል እንዴ? ዜና የቱን? ስለ ኢትዮ ኤርትራ የተጻፈው ማለት እንደ አንድ ኢትዮጵያዊ ሳይሆን እንደማንም ገለልተኛ ወገን ስታስቢው የድንበር ኮሚሽኑ በቦታው ላይ ተገኝቶ የህዝቡን ማንነት ሳያጠና ከወረራ በማን ይተዳደር እንደነበረ እያወቁ በቀኝ ግዛት ባለው ሁኔታ ነው የሚወሰነው በሚል ደካማ ምክንያት የሰጠው ብያኔ እንዴት ፍትሃዊ ሊሆን ይችላል? እና ይሄን ውሳኔውን ኢትዮጵያ ባልተቀበል ያልደርሱን ስምምነት እንዳፈረሰች አድርጎ መቆጠር አለበት? ስለዚህ ኮንትራክትህን ከመፈረም በፊት ከቦርዱ ጋር አንድ የተገናኝተን አንዳንድ መግባቢያ ሀሳብ ላይ ብንደርስ ምን ይመስላል? ጥሩ ነው። ጥሩ። ስለዚህ ከ5 ቀን በኋላ ማለትም ቅዳሜ ይቻላል። ጥሩ። ቅዳሜ ጠዋት 4 ሰዓት ላይ ያው ቦርዱም ይሰበሰባል። ኮንትራክትህን ፈርመህ እዛው ስራህን ትቀጥላለህ። ጥሩ። አግብተሃል እንዴ ሰለሞን? አላገባሁም። እንዴት አላሰብክም? አስቤያለሁ። ለምን መሰለህ የጠየኩህ? ይሄ ስራ የቤተሰብ ድጋፍ ይጠይቃል። ወጣት መሆን ብቻ ሳይሆን አንድ የኑሮ አጋር ካለች ስራዎቹ ይቃለላሉ። አሁን እኔ ለምሳሌ ባለቤቴ በህይወት ያለችና ካረፈች በኋላ ያለኝ ኤፊሽንሲ በጣም ይለያያል። አሁን ብቻዬን ባለሁበት ሰዓት ትንሽ ይከብዳል። ሪሊ ይከብዳል። ልጆች የሉም እንዴ አቶ መላኩ? አለችኝ አንድ ሴት። እንዴት አስቸጋሪ ልጅ መሰለች። እሷ ናት ሀሳብ የሆነችብኝ። ያት በህይወት ያቃተኝ ነገር ቢኖር እሷን እምቢ ማለት ነው። እንዴት ከባድ ልጅ መሰለች። አሁን ቢቸግረኝ ውጭ ሀገር ልትማር ፕሮሰስ እያደረኩ ነው። ለዛ ቢሻለ ከእናቷ እናት ማለት ሀዘኑ ውጭ ነው። ብዙም አልመጣጠላት። አሁን እኔት እሺ እመጣለሁ። ምን ሆነሃል? ሜላት ያቶ መላኩ ልጅ ናት። ኦ ማይ ጋድ! የት ነው ደውል? እሷ ጋር ነው። ሽት አታነሳው። እስኪ አንተ ስልክ ስጠው። አንተ ስልክ ሳታነሳ ቆይታ አሁን የሌላ ስልክ ታነሳለች ብለን ይሄን አቅል ጅላ ረካ። ሄሎ ሜላት አነሳችሁ?
ይኸውልሽ ሰለሞን ነኝ ሜላት፣ አትቀልጂ። ሄሎ ምን? ሄሎ ሄሎ፣ ሽት ዘጋችሁ። አብይን አናግረው። ጉዳይ ትጋብዝ ጉዳይ ነው ያለው እንደምን አለቄ ሀላ ጉዳይ ስትመጡ ቀጠሮ አታዝም እንዴ? እኛ ስራ በተወጠርንበት ሰዓት መታችሁ ለምን ነው የምትረብሹ? አብይ እንዴት ነህ? አሁን እንደምታየው ፊኒሺንግ ደርሰናል። እንደምታየው ምን ሆናለሁ እኛ። ሜላት ምንም ነገር አልነገረችም? ምንም ነገር የለም። እርግጠኛ ነህ? ምንም ነገር አልነገረችም? እናት ይሄ ነገር እርስ ታድርጊዋለሁ። መቼ አብረን እኮ ባዳመሽን። አብይ እና ሰለሞንስ ዛሬ እናንቺ ብቻ ናት። ስለ ጋብቻ ምን ስታወራኝ ስለ አድያም ስትጠይቀኝ የምታውቅ መሰለኝና አይና ሰለሞን ብንጋባ ምን ይመስላል? ነው ሜላት ቀልጅብኛ። ምንድነው የሚያስነካችሁ እሱ? አንቺ በዚህ በኩል አድያ በዚህ በኩል አንቺ ነገርካት ስለመሰለኝ ነው እሱ። እና ስለ አደይ ነገርካት? እንደዛ ነገር ህይወቴን ውስብስብ ስላደረግብኝ አመሰግናለሁ። እሺ ኧረ እሱንም ምን ችግር የለውም እንዴ። እኔ የምታውቅ መስሎኝ ነው እንጂ እኔ ኧረ እንዴ አንተ ችግር አለ እሱን አልንገር እንጂ ከዚህ ውጭ ምንድነው የምትነግረኝ? ከዚህ ውጭ ምንድነው የምትነግረኝ? ከዛ በላይ ነው ስማኛ እሱን። እሺ ከዛ ምን ሆነ? ይሄስ ነገር በጣም አዘነች። ዛሬ ልደቴ እንደሆነ ነግሬያለሁ። ሜሊ ትንሽ ቀብቀባ ስለነበራት የምን ስሜት ተሰማት ምናምን ነገር አታምነኝም። ግን ሱል ያን ቀን እንደዛ ቀን ዲፕስ ብላ አይቻት አላውቅም። አብይ እኔ መተኛ ነኝ። ተተኛ እንዳትሄድ ምናምን አለችኝ። ጠዋት ስነሳ አንደኛው አልጋ እንደተነጠፈ ነው፣ ምንም አልተነካም። አንተ ግን እኔን እየተከታተሉ ከመተክተብ ውጭ ሌላ ስራ የለም? አንተ ቀለበት ልታስራ አይደል? የሆነ ሆኖ አንተ ጠዋት ስትነሳ ኮንዶም አላገኘህም ወይስ መጠቀምን አታስታውስም? ሳጠቅመና ነው የምትለው። እኔ አንዱንም አላስታውስም። እንዴት አላስታውስም ትላለህ? ሜላት እኮ የመላኩ ልጅ ናት። ሺት ይቅርታ ፍሬንድ መላኩ አቤት አባቢ። እስቲ ቁጭ በይ። አንድ 3 ቀን ቤት አላደርሽ? ከጓደኞቼ ጋር ነበርኩ። ታዲያ ትነግሪኝም? ምቆይ አልመሰለኝም ነበር። አይሽሞ አንድ ያለሽኝ አንቺ ብቻ ነሽ። ስትጎጅብኝ ማየት አልፈልግም። የዛሬ ሰው ካንቺ የሚፈልገውን ካገኘ በኋላ ነገ ዞር ብሎ ሊያይሽ አይፈልግም። እና ደህንነትሽን መከታተል የለብኝምና ይቅርታ አባቢ። ይሄን የምልሽ ግን አውቃለሁ ስለምትወደኝ። ያ ትምህርት ቤት ተገኝቶልሻል። ይሄን ፎርም አስመያቸው ሜዲካል አስሞልተሻቸው ነኝ። ምን ነው የምመረመረው? ያው ለትምህርት ነው ባያቸው እነሱ ያውቃሉ። ቆየው ብሻር እንኮ ደከመኝና ተኛ። ደህና ልብስ በስብሷል። አብይ ጋር ሄጄ ሲሚንቶ ፈሶብኝ እኮ ነው።
ይኸውልሽ አደይ ልነግርሽ የምፈልገው ነገር አለኝ። ይሄን ላንተ ነው የገዛሁልህ። በዛ ሁሉ ሰዓት ታግሰህ ስለቆየኸኝ ምን ያህል እንደምትወደኝ አረጋግጫለሁ። እወድሃለሁ። እሺ ሶል አሪፍ ሽቶ ነው። ከሰኒ ጋር የቀለበት ፕሮግራማቸውን እቃ ስንገዛ ሳይው ደስ አለኝና ገዛሁልህ። አሪፍ ነው። እሺ ምን ነበር ልትነግረኝ የነበረው? ብስሬ እሁድ ቤቱ ጠርቶናል። በቃ ይሄንን ልትነግረኝ የነበረው? በቀለበቱ ምክንያት ሊጋብዘን ፈልጎ እኮ ነው። ሰኒ እኮ ጓደኛዬ ነች። ሰምቻለሁ። ሰው ደክሞሃል አይደል? ናተኛ በነገው ዕለት የቀለበት ስነ ስርዓታቸውን ለሚያደርጉት ለወይዘሪት አደይና ለአቶ ሰለሞን ጽዋችና ይሄ የመጨረሻ ጽዋ ነው። እሺ ሜላት ደህና ነሽ ናሆሜ? በነገራችን ላይ ናሆም ቆንጆዬ ልጅ ጠብሷል። ሄድ አንተ ጉደኛ ከየት አገኛት? እውነት ግን ከየት አገኛት? ሚስጥር ነው። ሚስጥር? ገና ከዚህ በኋላ ስንት ሚስጥር ይኖር የለ እንዴ? በእናትህ ንገረን። ምንድነው ምሽት ላይ አንድ ካፍቴሪያ ውስጥ ቁጭ ብላ ስታለቅስ አየኋት። አሳዘነችኝ እና ከፍቅረኛሽ ጋር ተጣልተሽ ነው እየጠየቅኳት አዋለችኝ። እኔም ብዙ ጊዜ ሰዎች ከፍቅረኛቸው ጋር የሚጣሉበትን ነገር በውሉ አይገነዘቡም። አንቺስ እውነት እሱ አስቀይሞሽ ነው ወይ አልኳት። አዎ እንደዚህ ነው። ተው እንጂ እውነትን ነው። አዎ ከዛ ሻይ ቡና እያልን ስለ ሀገራዊ፣ ስለ ፖለቲካ ጉዳይ፣ ስለ ፊሎሶፊ፣ ስለ ታሪክ ብዙ ዳሰሳ አደረግን። ሶል ባለፈው በሰራው ላይ ተቀይመኛል አይደል? ነው ተቀየምኩ። አንቺ ተቀይሜ ልገባ ወጣ ተቀየምከኝ? እውነቴን ነው ተቀየምኩ። አንቺ ሴትዮ ምን ሻል ያምሻል? እሺ አሁንና ምን አስበና ተው እንጂ ልሞክርልሽ። ስልኳ ደስታ አውቀዋለሁ። ሄሎ ሜሊ ምንድን ነው ጠፋሽብኝ እኮ እንጂ ዛሬ ማታ እንገናኝ። ሰው ሊያናግርሽ ፈልጎሻል። አይ በደህና ነው እንጂ ባር ነው በቃ። እሺ ሜሊ እሺ አራዝም ችግር የለም። ቻው በቃ ምንድን ነው ፈታ በላ ምንድን ነው ትመጣላለች ነቃ በይ። ከተባስ ተፋፈል ደረስን ነበር። በሉ ደህና ደሩ። ቻው በይ። እሺ ይሁን ተዛማዱ። ቻው በይ። ደህና ደሩ። ሶል ደግሞ ቀለበት ምትሰማ አዋርደኝ። እውነት እሱ ነገር ይታረቁ። ሰንዬ አደራ ነጋ ዘንተሽ አምጪልኝ። ደግሞ ራታችሁን ሳበሉ ተኙ አሉ። ደውላለሁ። ወደ ቀርታ እንዳይሆን ጠርቻትማ አትቀርም። እንደ አምቡላንስ እየከነፈች ነው የምትመጣው። አንተ ከመቼ ወዲህ ነው እንደዚህ ከሷ ጋር የገጠምከው? ነገራችን ላይ እናንተ ናችሁ የምትንቁኝ እንጂ የመስሪያ ቤት ሰዎች በጣም ነው የሚከየፉብኝ። ማን ብለው እንደሚጠሩኝ ታውቃላችሁ? ኮብራው። ኮብራው እሺ፣ ቀስ ብለህ እንደ በቀደመው ደግሞ አንተም ስልክ እንዳላደረግ
እኔ እዚህ የሰርጎ ጫናቴ ላይ ወጥቷል። አንተ ወስኪ ትራጃ። እኔ እኮ አግባ አልኩ። በልመናና አግቢ ብለህ ጠይቀህ ምንም አይደለም። ምንም እንዴ የሱ ቃል አዲስ ነው ያለው። እንዴት ናችሁ? አይ እንዴት ነሽ? ምን ሆናችሁ? አይ እዚህ የተጫወትን ነው። እንዴት ነሽ? አረጋ ይኸውልሽ ሜላት ልነግርሽ የምፈልገው ምንም አዲስ ነገር እንደማትነግረኝ እየተሰማኝ ስለሆነ ጊዜን አጨርስ። ይኸውልሽ ምን መሰለሽ ዋናው በሰላም መለየታችን ነው። አሁን ልታነብልኝ የተዘጋጀውን የስንብ ደብዳቤ እርሳው። አብረን በነበረን ጥሩ ቆይታ ጥሩ ነገሮችን አሳልፈናል። በቃ እኔ እንደሌሎች ሴቶች ተጠቀምክብኝ ብዬ የምነፋረቅ ሴት ይመስላል? ኖ ለዛ አይነት ሴት እንዳልሆንሽ አውቃለሁ። እኔ የሚያሳዝነኝ ከማወደን ሰው ማርገዜ ነው። አቤት ከማወደን ሰው ማርገዜ ነው። ከሱ ካንተ ነው እንጂ አልገባኝም። ሜላት አርግዣለሁ ያልሽ ነው? ትላንት ነው ተመርምሬ ውጤቱን ያወቅኩት። እውነት ሜላት አርግዘሻል? እጭ እንግዲህ የተናገርኩ ይመስለኛል። በኮንዶም አይደል እንዴት ተጠቀም ነው? እንዴት ሊሆን ይችላል? ሰክረ ስለነበር ምንም አታስታውስም። ከማረግ በፊት ደግሞ መጠንቀቅ ነበረብህ። ጉድነስ ምን ችግር አለ? ጨርሻለሁ፣ መጣሁ። እሺ ከሱ ቢሆንስ? መልሽልኝ እንጂ ከሱ ቢሆንስ? ከሱ አይሆንም። ከሱ ጋር ከወጣ 6 ወር ይሆነኛል። ካንተ ነው የሚሆነው። እሺ ካቢ ቢሆንስ? አቤት ከሱ ቢሆንስ? ካብይማ አይሆንም። ለምንድን ነው የማይሆነው? ለምን ሁሉ ያናገርኳል። ትንሽ መታገሳት አንተ ማን አናገረ? እንጨርስ አልኩ። በቃ ትንሽ መታገሳት ይችላል። ታኝኩ ታኝ ሰላም ይስራል بسرعة من داتلو زمان كوكو بسرعة لا تبغى بسرعة بسرعة برو بسرعة بسرعة كده زمان برو تا بسرعة برو جسم سالم دي أنا برو بسرعة بسرعة برو يس بسرعة تستنى تو برو بسرعة يس أنت مندرلك أنت نقوم نقرأ أنت بدر بسون تونا نازل نازل تجرا أنت وين قدني وين أسكنني እሺ 3 ሰዓት ላይ ቀለበት ፕሮግራም ይጀምራል። ሚስት አለች፣ ዘመድ አለ፣ ቤተሰብ አለ፣ ባሌት ነው ያለው እስር ቤት ውስጥ። በጣም ጥሩ። እባክህ ሰለሞን ይህን ቀን ከትላንት የባሰ አታድርገው። ከዚህ የባሰ ምን ሊመጣ ይችላል? እድሜ ለእናንተ። በቀለበቴ ቀን እስር ቤት ከተታችሁ። ስማ ልጅቷን እኮ ያስረገዝኩት ነው ያለው። ደግሞ እስር ቤት ከተታችሁኝ ትላለህ። እኔ እኮ በአንተ የተነሳ ነው አይደል እንዴ ዛሬ እዚህ የተገኘሁት። ደግሞ እድሜ ለእናንተ ይላል። እድሜ ለአንተና ለዛች ለሚላት ለአንተ እንዴ እኔ ደግሞ ምን አደረኩኝ? አንተና አርፎ የወደቀውን ሰውዬ እንደ ኳስ እየረገጥክ ባትጫወትበት ኖሮ ለዚህ አንበቃም ነበር። እነኛ ከ5ኛ ፎቅ የወደቀ እስኪመስል በቴስታ የመታወት ምን አለ በቦክስ እንኳን ብትመታው። መታቱን አንተ ለኔ አትነግረኝም። እባካችሁ ካልተረጋጋችሁ ይሄ ነገር ከትላንት የባሰ ነው የሚሆነው።
ለማንኛውም እኔ በአሁኑ ሰዓት ወደ ቀለበት ፕሮግራም እየሄድኩ መሆን ነበር። ትክክል። ግን ለዙ ላይ በቃ የብስራት ክራብ አርቲስቶች ናቸው። አንተ ብስራት አትበል። አቶ ሰለሞን ይፈልጋሉ። እሺ አቶ ሰለሞን ተጎጂው አቶ ንጉሱ ሁለት ጥርሱን ያጣ ሲሆን በሰጠው ቃልም በመጀመሪያ አምባጓሮ የተፈጠረው ካንተ ጋር እንደነበር ተናግሯል። ትላንትም ጠይቃችሁ ይመለስኩላችሁ አይደል? እኔ አልተጣላሁም አላልኩ። ነገር ግን በአሁኑ ሰዓት ለሰርግ የቀለበት ስነ ስርዓት እየተከናወነ ስለሆነ ፕሊስ ልሂድና በፈለጋችሁ ሳለም ነው። እዚህም የያዝነው ስራ መሰለኝ። እኔም እኮ ስራ አለብኝ። ምንድነው እንዴ? ስንቴ ልንገራችሁ? ሰለሞን ከልጁ ጋር ይጣላ ነበር። ሜላትና ሰለሞን አንድ ላይ ነበሩ። በርግጥ የአቶ ሰለሞንና የአቶ ንጉሱ ጸብ መነሻ ምን ነበር? እሱን እኮ ትላንት ማታ ነግሬያችሁ ነበር። ጸቡ በምን እንደተነሳ አላውቅም። አቶ ንጉሱ የተናገረው ጠጥታችሁ እርስ በርሳችሁ እንደተጣላችሁ። እርሜ ውስኪ ቢጠጣ እሱም ተወራ። እባካችሁ አሁን በዋስም ቢሆን ልቀቁኝና ጉዳይን ጨርሼ ልምጣ። ፕሊዝ ፕሊዝ በእናታችሁ። ስለዚህ በዋናነት ተጎጂው ላይ ጉዳቱን ያደረሰው አቶ ብስራት ነው ማለት ነው። እኔ ነኝ። ስንቴ ልንገራችሁ? አልታያችሁም? እኔ ነኝ። እኔ ነኝ። ወይኔ ትላንት ጠይቃችሁ ይነገርኳችኋል? ትላንት ነግሬያችሁ ነበር። ይሄን እኮ መልሼላችኋል። ኧረ ጨርቅ። አልሰማችሁኝም ማለት ነው? መቼ ነበር ጥያቄ ጠየቁት? አታዳምጡኝም ወይስ አውቃችሁ? አስታውሰዋለሁ። አሁንስ ሰለቸኝ። የሆነ ቦታ ትናንት ማናልሳችሁ ከምትጠይቁኝ ለምን መጀመሪያውኑ በቴፕ ቀርታችሁ መስማት ሲያምራችሁ እየከፈታችሁ አሰሙት? አሁን አስፈልጉ። እሺ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? መልስልኛ። እንጋባለን ትላለህ፣ በሌት ግን እየጠጡ መዞር ስራ አድርገዋል። አይደለም እኮ ሰለሞን። ምን ማየት ማብራሪያ አልፈልግም። ጭራሽ በሴት መጣላት ጀመራችሁ አይደል? ኧረ በሴት አይደለም፣ በሴት አይደለም። ሜላትን አውቅሻት አይደል? ሜላት እቺ ስትጠጡ ሰከራችሁ፣ ሰው ደበደባችሁ፣ ከዛ እስር ቤት አደርክ። ሰው ለምን ራስን ታታላለህ? ይሄ የሚያመለክተው ለትዳር ዝግጁ እንዳልሆንክ ነው። ይሄ በፍጹም ከቀድሞ ነገር ጋር አይገናኝም። 100 ጊዜ አገባሻለሁ። ይሄ መጨረሻ ውሳኔ ነው። ትላንት የተፈጠረው ነገር ከምንም ጋር አይገናኝም። አጋጣሚ የተፈጠረ ነገር ነው። ሁለተኛ አይደገምም። ይቅርታ አድርግልኝ አይደል? ሶል በእናትህ አታስጨንቅ። በጣም ይቅርታ። በእናታችሁ እሱ ነገር አስተካክሉ። በእናታችሁ ለምን አዘጉትም? እሺ በቃ ዝጉት፣ ዝጋው።
በአንድ ሴት ምክንያት የአራት ሰው ህይወት ይበጠበጣል። አንተ ደግሞ ምን እንዴ? ስሜስ ሰናይትና አደይ እኮ ሌላ ሰው አድርገውኛል። ትናንትና ሰናይት ደውላ ሰው ማመን ቀብሮ ነው አላለችም? ስማ አስጨነቀ። ምነው ለፕሬዝዳንትነት ለመወዳደር ታስባል? አይዞ ስምህ ካሳሰበ ሜላት ያንተ አይደለችም ያበየናት እንልልሃል። አቤት አቤት ምን አደረገ? ወዲህ ነው ጨዋታው እዚህ ነው። እሺ ምን አሰብክ? ታስወርድ። ከምር ነው? ሌላ አማራጭ አለ? እዚህ ላይ አገባ ነው። አባቷ አለቃዬ ናቸው። እሺ ቆይ ሌላ አማራጭ አለ? እሺ ትላለች። ድኖ በፍጹም የሆነ ነገር እንደው ያስወርድላት ነው እንዴ? ደውለህ ለነገ ቅጠራት ማናለስ? ኦኬ እንደሱ ይቻላል። ሄሎ ሜሊ ነኝ ማን ነው እንደዚህ ያለው? ባለፈው አንዱ ነው ያለ አንዱ አስለመድኩት። ባስለምነው እምቢ አለኝ። ከዛ ሁለቱን ጥርሱ ነቅዬ አስረክቤው በጊዜ ወደ ቤት ሸኘሁት። ምን ችግር አለ ሜሊ? እኔ ኮብሮ እያለሁ ሜሊ ምን ችግር አለ? ኧረ ደው ሜሊ ችግር የለውም ደው ሜሊ። እሺ ቻው ሜሊ። ሄሎ ሜሊ፣ ሶል ላገኝሽ ይፈልጋል። እሱ ሲነግርሻል። ስንት ሰዓት ሜሊ? ጠዋት ወደ 10 ሰዓት አካባቢ ነው። 10 ሰዓት ላይ ማለት ነው። ይሁን 10 ሰዓት አንተ 10 ሰዓት ስለ ስራ ኮንትራት ማውራበት ቀጠሮ አለብኝ ከአባቷ ጋር። እሺ እሺ ቀደም ቢል ጥሩ ነው። ሄሎ ሜሊ፣ ቀደም ቢል ጥሩ ነው። የት? ሄሎ ሜሊ፣ ቤት ነኝ። ሜሊ ቤት ነኝ ሜሊ። ቀደም ብለሽ ነይ። እሺ ሜሊ፣ እንዳትቀር ሜሊ። እሺ ቻው ሜሊ። ማለት ነው ሰውዬው እንደለመደው ባህር ተከትሏት መጥቶ ቢደበድበስ? አሁን በቃ ወደ ባር ሜድ። አሁን ምንድነው ፍሌክሲብል እንጂ ለቃሚ ነው ምንድነው? እሺ ወደ ባር ሜድ። Thank you. እንዴት አክሲልማ በልልታ ይለናት ሸፍደሽ ያስ ለሚሄድ እንደዚህ ነው። ስለዚህ እውነት ነው ማለት ነው። ይኸውልሽ ሜላት፣ እኔ ራሴን ህይወት የምኖር ሰው ነኝ። ይሄ ነገር ደግሞ የተከሰተው በድንገት ነው። ከኔ ሊሆን ይችላል፣ ካብይም ሊሆን ይችላል። ስለዚህ ትንሽ ውስብስብ ያለ ነገር ስላለው ምን ታስቢያለሽ? አስወርጅል ትለኝ ይጠራል አይደለም። እሺ አዎ ይኸውልሽ ሜላት፣ አባትሽ አቶ መላኩ አለቃይ ናቸው። በጣም እንደሚወድሽ ደግሞ አውቃለሁ። ይህንን ነገር ከሰሙ ለኔም ላንቺም ህይወት አደጋ ነው። ስለዚህ ፕሊስ አንተ ከስራ እንዳትወጣ እኔ ማስወረድ አለብኝ። ከምንም በላይ ደግሞ አደይ ማጣት አልፈልግም። አደይ አንቺ እንደምታስቢው አይደለም።
አደይ ፕሊዝ አደይ አንድ ጊዜ ያለ አደይ ተስፋ መቁረጥ አላውቅን ቋቋመዋለሁ ተስፋ መቁረጥን አላውቅን ቋቋመዋለሁ አባቢ ይሄን ከነገርኩት ትገለኛለህ ምንድነው የሆንሽው ለምን አትነግሪኝም ለቪዛው ምርመራ አድርጌ ነበር አርግሻለሁ ሁሉንም ምርመራ አድርገሻል ሌላ ምንም ችግር የለም የለም አት ለሆን ነው ማለት ነው ይሄ ልጅ ምን ያህል እንደሚለውጥሽ ታውቂያለሽ እውነትህን ነው አባቢ አልተናደድክብኝም ለምን መሰለሽ ምን አይነት ኃላፊነት የሚሰማሽ ሰው እንደምትሆኚ ታይቶኛል ቴንክ ዩ አባቢ አመሰግናለሁ አንድ ነገር ልንገርሽ እናትሽን ካጣው በኋላ የቀረሽኝ አንዳች ብቻ መሆንሽን ሳውቅ የተወለድሽለት ቃል የገባሁት ትዝ አለኝ ይችል ስትቸገር ማየት አልችልም አልኩ ለመሆኑ አባቱ ማን ነው ነገር አንድ ጊዜ አናግሪኝ ሳታናግሪኝ ከዚህ ቦታ አልነካም ለምን ህይወትን ትበጠብጠዋለህ የኔ ህይወት መበጥበጡ አይታይሽም አሁንም ስለራስ ነው አይደል ልሽ አዳምጪኝ አንድ ጊዜ በጣም ከባድ ጥፋት ማጥፋቴን አምኛለሁ ያጠፋው ጥፋት ይቅር ለመባል ከባድ እንደሆነ አውቃለሁ አሁን የመጣሁት ይቅርታ እንድታደርግልኝ አይደለም እኔም ይቅርታ አልጠብቅም ነገር ግን ይቅርታ ለማድረግ የፈለገውን ያህል ጊዜ ቢወስድብሽ በማንኛውም ሁኔታ እየጠበቅኩሽ እንደሆነ እንድታውቂ ጨርስ እሺ ሜላት በእርግጠኛነት ልነግርሽ ፈልገው ነገር ግን ጽንሱ ከ8 ሳምንት እንደማይበልጥ ነው እኔ ግን የሆነ ነገር ያለን ይመስለኝ ጽንሱ እኮ በጣም ትንሽ ነው ከ1 ኢንች ያልበለጠ ስለዚህ ከጥር 30 በኋላ ከዛ በኋላ ምንም አይነት ግንኙነት አልፈጸምሽም ከዛ በኋላ ምንም አይነት ግንኙነት አልፈጸምኩም እንግዲያው ጥር 30 ነው ማለት ነው አብይ
እርግጠኛ መሆን የምችለው አደይ ሰለሞንን በጣም ትወደዋለች። ያው በቃ ሁለቱንም ጠርተን አንቺም ተይ አንተም ተው ማለት ነው። በስሬ አንቺም ተይ ያንተም ተው እኮ ለተደባደበ ሰው ነው። እሷ እኮ ስሜቷ በጣም ተጎድቶ ለምን እንደዚህ አናረጋም? ምን የእናንተ ቀለበት መቼ ነው? ሐሙስ። ቴንክ ዩ። የመቼው ሐሙስ? ያው ሐሙስ አልቀረበም። እኛው እንድናርግ አንድ ሙሽራ ቀሚስ እንከራይ፣ አንድ ሱፍ እንግዛ። ከዛ በኋላ እናንተ ሰረሞኒ እንዳለቀ ማጋባት። አሪ ደግሞ ጋብቻ ስለምትወድ እሺ ትላለች አልመሰላችሁ? ሌላ የተሻለ ሀሳብ እኔ ምን አስባለሁ መሰለህ? አሳላፊው ሆዴ ወጡን አትጨርሰው፣ አሳላፊው ሆዴ ወጡን አትጨርሰው። በደረቅ እንጀራ መብላት ያለመድከው ራቷን ያልበላች ቀርቶ አላንሳ ምን ማለት ነው? በቀር ነው በምን ገባችሁ? በሩ እኮ ክፍት ነው። ቁጭ በላት። ምን ማለት ነው? እንውጣ። እሺ ምን አዲስ ነው? አዲስ ነገር እኔና ሰኒ ቀለበት ልናደርግ ነው። አሁን የተፈለከው አንተ ልምድ ስላለ ነገ ወላባት እንድትሆን ነው። ምን ነው አረጋግጥኝ እኮ። አዎ የወላባት እንድትሆን። አንተስ? እኔ ነገ አልችልም። አርሴት ከቶትናም ጋር ነገ ኃይለኛ ደርብ ጨዋታ አለበት። አዲስ አበባ መስተዳድር የካ ክፍለ ቦሌ ልደታ ክፍለ ከተማ ቤት ቁጥር 140 በዛሬው ዕለት ከአቶ ይመጣል ተቀመጥ አስታወሽኝ? ሰርጋችሁ መቼ ሆነ? ተለያይተናል። ያሳዝናል። እኔ እኮ ያኔ ቦታ ተቀያየሩ ስል ተጋቢዎቹ እኛ አይደለንም ስትሉ መሳሳት ይገርመኝ ነበር። ማንም አልመጣም እንዴ? ይመጣል። ናፈቀ እዚህ ጋር እሷን ጋር ነው እዚህ ጋር ይሻል። ሰባት ሰዓት ተኩል ነበር ያለው። አይ ምናልባት ሁለታችሁም ሳታስቡት ለመታየት ተቻክሏችሁ እንዳይሆን ይቅርታ፣ ግምት ነው። ተጫወቱ እናንተ። እኔ ተጋቢዎቹ እስከመጡ ድረስ ትንሽ ልምምድ ላድርግ።
ወይዘሪት ሰናይት ይገርማችኋል፣ ስራዬ በጣም አሰልችቷል። እውነት እንዳልሆነ እያወቅኩኝ ስንቱን ሳፈራረም እውላለሁ መሰላችሁ። ጋብቻ ውል ነው። ውሉን ከማንም ጋር መፈራረም ትችላላችሁ። ከባዱ ነገር ፍቅር ነው አይመስላችሁም? በቀን ሰው ታፈራርማለህ? አቤት፣ በቀን ምን ያህል ሰው ታፈራርማለህ? 4 8 10? እሺ በቀን 8 ሰው ታፈራርማለህ እንበል። ከ8ቱ ፍቅር ምን ማለት እንደሆነ ምን ያህሉ እንደተረዳው ታውቃለህ? ይሄ ስርዓት ነው። እንዳልከው እውነት ያልሆኑ ነገሮች በዚህ ስርዓት ውስጥ ያልፋሉ። ለምሳሌ እኔን ውሰድ። እኔ ብዙ ጠንካራ ባህሪዎች አሉ፣ ደካማ ባህሪዎችም አሉ። ፍቅር በጠንካራ ባህሪ ብቻ የሚገለጽ ችግር የማይገጥመው የሆነ ንፋስ አድርገው የሚቆጥሩ ሰዎች ይህንን ስርዓት ከፍቅር ጋር ይደባልቁታል። አደይ ደካማ ባህሪዎችን አውቃ እነዚህን ባህሪዎችን እንዳሻሽል ካረዳች ይቅር ካላለች ፍቅር በጠንካራ ባህሪ ብቻ የሚገለጽ አድርጋ ነው የምታምነው ማለት ነው። ይሄ ከሆነ ደግሞ በፍቅር ለመኖር አስቸጋሪ ነው የሚሆነው። ምክንያቱም እኔ እስክሞት ድረስ ደካማ ባህሪዎችን አላጣም፣ አንቺም እንደዛ። አደይ በድዬሻለሁ፣ አጥፍቻለሁ። ሶዋት እንደምትወጂኝ ያውቃል። ፍቅር ይቅር ማለት ነው፣ መቻቻል ነው፣ መረዳዳት ነው፣ መተው ነው። ይህንን ሳናደርግ ስንቀር ፍቅርን ከባድ እናደርገዋለን። አንድ ቁጭ በሉ ሁላችሁ። ጸጥታ፣ አንድ ጊዜ ጸጥታ። መጨረሻ ላይ በቃ እንትን ታያለሽ፣ ቃል እገባለሁ ትያለሽ። እኔ ስናይት ወንድሙ ከአቶ ብስራት ገዛኸኝ ጋራ በድካም በመከራ በጦት በማግኘት በማንኛውም ነገር በመረዳዳት በመቻቻልና በመደጋገፍ እድሜ ልኬን በሙሉ አብሬ ልኖር ቃል እገባለሁ። ቃል እገባለሁ። አሁን ይፈሽ እንዴ? አሪፍ ሆኗል። ጋብዝሽ። እኔ ርቦኛል፣ መብላት ነው የምፈልገው። እዛ ሆስፒታል ካፍቴሪያ አለ አይደል? እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። እኔ እኮ በርገሩን ይዘሽ ግጥም ስታደርጊው ነው እንደራልሽ አወቅኩት። አትቀድሰኝ። በጣም ነው ናፈቅሽ። እኔም በጣም ነው ናፈቀኝ። ስንት ወር ሆነሽ? 7 ወር። ምን ነው እንዳስወርደው ፈለግ እንዴ? ማን አለሽ እንደዛ? ማን አስብ እንዲህ ነገር?
አረመና ሲጣን ጆሮ አይስማው እንዴ አንቺ ውስጥሽ ሰላም ነው በጣም ፒስ ነው አዎ ይኸውልሽ አዳምጪ ቤተሰቦች በማናቸውም ነገር ላይ ይሁን አስወርጂ ምናምን ካሉሽ ምን ነገር እንዳሰማችሁ ወላ አባትሽ ወላ ቤተሰቦች አደራሽን እልሽ ሙሉ ንብረት ያለኝ ሰው ነኝ የተሟላ ቤተሰብ መዝገብ ቀጥቀጥ ተመጣሽ እልሽ ደግሞ እቃ መሸከም የለብሽ መጽሐፍ ላይ ምን እንደሚል እልሽ አዳምጪ ከከፍታ ወይም ከቁመቱ በላይ የሆነ ከባድ እቃ ወይም ነገር ለማንሳት አይሞክሩ ምክንያቱም ሚዛኑ ሲት ይችላሉ ማለት አንቺንም አዋቂ ወጣት ምንም አይልም ያው ነው ከባድ ሻንጣ ለመሸከም ከፈለጉ እኩል ሁለት ቦታ ሸቃውን ከፍሎ ይሸከሙ መሸከም ካለብሽ አባትሽ ይሸከም አንቺ ምንድነሽ እንዴ አንተ ማን ነህ Let it know.